ታላቅ የጾም ወር የቂያም የቁርአን የሰደቃ የሌሎችም መልካም ነገሮች ወር ነበር። ዙቻችን በዚህ ወር አትርፈናል። አላህ ስብሓንሁ ወጀለ ወዓላ የለፋነውን ልፋት በሚዛን ያስቀምጥልን። አላህ ስብሓንሁ ወተዓላ ከሚቀበላቸው ባሪያዎቹ አላህ ያድርገን። ናም ብዙ ሰርተናል፣ ብዙ ለፍተናል። ረመዳን ማለት ናም ረመዳን ጀነትን የምናገኝበት ጀነትን የምንሸምትበት ትልቅ መድረሳ ነው። ናም ትልቅ መድረሳ ብዙ ነገሮችን አስተምሮናል። ታዲያ እሱ መድረሳ ከሆነ ከዚህ መድረሳ የተማርነው ማለት ነው ትልቅ ትምህርት በሌሎች ወራቶች በሌሎች አመቶች በል በህይወታችን ማለት ነው በአጠቃላይ ከረመዳን የተማርነውን በመስራት ጀነትን ለመሸመት መሯሯጥ መቻል አለብን። ከዚህ መድረሳ የተማርነውን ትልቅ ትምህርት በሌሎች ወራቶች ውስጥ በመተግበር ማለት ነው ጀነትን ለመሸመት ከእሳት ለመራቅ ደፋ ቀና ማለት ይጠበቅብናል ማለት ነው። ከዚህ ከረመዳን ከወሰድናቸው ትምህርቶች ውስጥ ከዚህ መድረሳ ከቀሰምነው ትምህርቶች ውስጥ ጾምን ሳያቋርጡ መጾምን አስተምሮናል። ነዓም ሰው የመብላት ፍላጎት እንኳን ቢኖረው ረመዳን አስተማረው። አዎ ቀጥ ለጥ ሰጥ ለጥ ብሎ መጾምን ረመዳን አስተምሮታል። ይህንን ትምህርት ከወሰድን በሌሎች ወራቶችም ልንጾም ይገባል። ጾም የሚባለው ነገር ትልቅ ኢባዳ ነው። በረመዳን የሚቋጭ በረመዳን የሚያበቃ ጉዳይ አይደለም። አዎ ጾምን ለሚያበዙ ሰዎች ለየት ያለ በር አለ፣ ባቡ ረያን የሚባል ጾምን የሚያበዙ ሰዎች የሚገቡበት የሆነ በር ማለት ነው። አንድ ሙስሊም ሌላው ቢቀር እንኳን ሌላ ጾሞችን እንኳን ባይጾም በወር ውስጥ በትንሹ 3 ቀን ሊጾም ይገባዋል። በወር ውስጥ 3 ቀን ሊጾም ይገባዋል ማለት ያመቸውን መርጦ 3 ቀን ሊጾም ይገባል። አያመል ቢድ ቢሆን ይመረጣል። ይህ ካላመቸው ግን በወር ውስጥ ማለት ነው አንድ ሙስሊም የሆነ ሰው ለአላህ ስብሓንሁ ጀለ ወዓላ 3 ቀን ሊጾም ይገባል። በዚህ ጉዳይ ላይ አደራ በተለይ ማለት ነው ይሄ የረመዳን ማለት ነው ስሜቱ ሳይለቀን ራሳችንን በዚሁ እናስቀጥልና ለማምደው ማለት ነው። ያው 6ቱን ማለት ነው ጾመን ያልጨረስን የሸዋልን እንቀጥል ከዛ በኋላ እያልን ማለት ነው ሰኞ ሐሙስ ያልገራልን ሰዎች ደግሞ እያልን ማለት ነው በወሩ 3 ቀን ለመጾም ዝግጁ መሆን መቻል አለብን። ነፍስያችንን ጾምን ልናስለምደው ይገባል ማለት ነው። አብዱላህ ኢብኑ ዐምር ኢብኑ አልዓስ በሚያስተላልፈው ነብዩ አለይሂ ሰላቱ ወሰላም ወኢነ ቢሐስቢከ አሉት ይበቃሃል አሉት እንደው ሌላ ቢቀር አንተ ሱመ ኩለ ሸህሪን 3 አያሚን 3 ቀን ብትጾም ይበቃሃል አሉት። ይህ 3 ቀን መጾምህ አሉት በእያንዳንዱ ማለት ነው የሚባዛው በመልካም ስራ በስንት ነው? በ10 ነው አሉት። አንድ መልካም ስራ የሚባዛው በስንት ነው? በ10 ማለት ነው። በወሩ 3 ቀን ጾምክ ማለት 3 ሲባዛ በ10 ከሆነ 30 ይሆናል ማለት ነው። በአመት ውስጥ ስንት ይሆናል ማለት ነው? ወሩ ሙሉ እንደ ጾመ ይቆጠራል ማለት ነው። በ3 ሲባዛ ማለት ነው 10 ሲባዛ በ3 30 ደፈነ ማለት ነው። በዚህ አይነት መልኩ ሲሰላ ማለት ነው ሰውየው አመቱ ሙሉ እንደ ጾመ ይቆጠርለታል በወር 3 ቀን በመጾሙ ማለት ነው። ሌላው እንኳን ባይሳካልን
ሶስት ቀን ቦር ሊያመልጠን አይገባም። አላህ ሱብሓነሁ ወጀለ ወዐላ ተውፊቁን ይስጠን። ሁለተኛው ማለት ነው አልቂያም። ሰው ልጅ እንግዲህ በረመዳን ምክንያት ቂያምን ለምዷል። በተራዊህ ምክንያት፣ በተሐጁድ በሰላተ ሌይል ምክንያት የሰው ልጅ ማለት ነው ቂያምን ለምዷል። ለአላህ ሱብሓነሁ ወጀለ ወዐላ ቆሞ ማደርን ለምዷል። ያ ዐብደላህ ለአላህ ሱብሓነሁ ወጀለ ወዐላ ነዓም የቆምከውን ቂያም እንዳታቆም የሚገባው ነው ቂያም ለአላህ። አዎ በረመዳን ብቻ የሚገባው ሳይሆን ከረመዳን ውጪ ባሉ ወራቶችም ለአላህ ሱብሓነሁ ወጀለ ወዐላ ይገባል። በረመዳን የተለማመድነውን ከዚህ ከትልቅ ትምህርት ቤት ከትልቁ መድረሳ ከረመዳን የወሰድነውን ይህንን ቂያም በሌሎች ወራቶችም ልናስቀጥል ይገባል ማለት ነው። ከዚህ ልንማር ይገባል። ነዓም ፈላ ተትሩክ አልቂያም ቢያንስ እንኳን ሌላው ቢቀር ቢያንስ እንኳን ሌሊት ማለት ነው በኩለ ሌሊት ተነስተህ ለጌታ መቆም ባትችል እንኳን ከመተኛት በፊት ወይንም ደግሞ ከዒሻ ራቲባ በኋላ የዒሻ ሱናን ከሰገድክ በኋላ ማለት ነው 2 ረካ ሰግደህ 1 ዊትርን ጨምርለት። ቢያንስ እንኳን 2 ረካ ሰግደህ 1 ዊትርን ጨምርለት። ቢያንስ እንኳን ከአወለ ሌይል ድርሻህን ውሰድ ማለት ነው። እኩለ ሌሊት ላይ ባትችል የሌሊቱ መጨረሻ ላይ እንኳን ባትችል እቺን አድርግ ማለት ነው። ለጀገነ ግን እኩለ ሌሊት ላይ ተነስቶ እስከ አኺረ ሌይል ድረስ ማለት ነው መስገድ። አዎ የነዛ የመልካም ሰዎች ትልቅ ትጥቅና ተግባር ነበረ። ተተጃፋ ጁኑቡሁም አኒል መዳጂዕ يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون له إهم ما نرقبات الإخوان كمن كليل يمجمرع ولي كتا مالتنا كليل مجمرع كمتنيات بفيت كإشارات بابوها لا ሁለቷን አስከትልና ከአላህ ባሪያዎች ማለት ነው መዝገብ ስር ለመግባት ሞክር። አላህ ተውፊቁን ይስጠን። ሶስተኛው ነጥብ ማለት ነው ተመልከቱ። ይህ ቂያም ማለት የአላህ ባሪያዎች ማለት ነው ልማድ ነው ይላል አላህ ሲጠቅሳቸው ምን ይላል? ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ። የአላህ ባሪያዎች ማለት እነዛ ናቸው የሚያድሩ ለጌታቸው ሱጁድ ያደረጉ ሆነው እንዲሁም የቆሙ ሆነው ለጌታቸው የሚያድሩ ናቸው ይላል አላህ ከነሱ ይጻፈን። ሶስተኛው ነጥብ ማለት ነው ቂራአቱል ቁርአን ቁርአንን መቅራት በረመዳን ናም ወላህ ማንም ሳይገርፈን ማለት ነው ቁርአንን መቅራት ገርቶልን ነበረ። ስንቴና ختማለን በሚል እየተሯሯጥን ነበረ። ታዲያ ያንን ድባብ በህይወት ላይ ልታጠፋ አይገባም። ወላህ ከቁርአን ጋር ያለ ቁርኝነት ከቁርአን ጋር ያለ ትስስር ከረመዳን በኋላ ምን ሊቋረጥ ሊበጠስ አይገባም። ያ አብደላህ ይህንን ማለት ነው የለመድከውን ልማድ አስቀጥል፣ በሱ ላይ ጀግም በርታ። ቁርአን መቅራት ትልቅ ኢባዳ ነው። ከቻልክ በወር ውስጥ አንድ ختማ በትንሹ አንድ ختማ ይኖርህ። ከጀገንክ 2 ختማ፣ ይሄን ደግሞ ከቀለለ 3 4 በወር ውስጥ ማለት ነው እያልክ ለማختمك ቢያንስ ግን ነዓም በወር ውስጥ አንዴ ለማختም ጥረት ማድረግ መቻል አለብህ። በወር ውስጥ አንድ ጊዜ ለማختም ጥረት ማድረግ መቻል አለብህ። ይህ ማለት በቀን ውስጥ አንድ ጁዝእ መቅራት ከቻልክ በወር ውስጥ ታختማለህ ማለት። ይህንን ፕሮግራም አድርገን ማለት ነው እንተግብረው። ወይ ከፈጅር በኋላ ሊሆን ይችላል፣ ወይ ደግሞ ከስራ ከገባን በኋላ ሁሉንም ሀጃ ከጨረስን በኋላ ከኢሻ በኋላ ሊሆን ይችላል፣ ወይ ከመግሪብ በኋላ ሊሆን ይችላል። ብቻ ፕሮግራም አውጥተህ ቢያንስ እንኳን በወር ውስጥ አንድ ختማ እንዲኖርህ ፕሮግራም ልታወጣ ይገባል። ናም አቢ ኡማማ በሚያስተላልፈው ሐዲስ
መልእክተኛው ሰለላሁ ዐለይሂ ወሰለም ብለዋል اقرأوا القرآن ቁርአን ቅሩ ለኡማቸው ያስተላልፉት ትልቅ መልእክት ነው ማ أشرف الخلق سيد ولد آدم صلوات ربي وسلامه عليه منالو فإنه يأتي يوم القيامة قرآن يمتال يتنسى كنالو شفيعا لأصحابه لبالدربوچو عمالاجونو يمتال أصحاب نالو تملكتوا لأصحابه قرآن صاحب يهونو سوّج مالتكو ሁሌ ከሱ ጋር ጓደኛ ያንድ ሰው ጓደኛ የሚባለው እኮ ሁሌ ከሱ ጋር ማይለይ ሲሆን ነው አይደለም ስለዚህ ቁርአንን የማይለዩ ሰዎች ሁሌ ከሱ ጋር የሚሆኑት ሰዎች እድለኛ ይሆናሉ በቁርአን ምን ይሆናቸዋል አማላጅ ይሆናቸው ስለዚህ ከቁርአን ጋር ያለ ትስስር የተነከረ ሊሆን ይገባል የውመል ቂያማ አማላጅ ሆነ ዘንድ ይህንን ሙስሊም ዘግቦታል ላኛው ከዚህ ረመዳን ከወሰድነው ትምህርት ውስጥ ረመዳን ካስተማረን ትልቅ ትምህርት ውስጥ መስጊድን ማዘውተር አስለምዶን ነበር አብዛኞቻችን በሚባል ደረጃ በረመዳን ውስጥ የመስጊድ ቢራቢሮ የመስጊድ ወፍ ሆነን ነበር አብዛኛው ጊዜዎቻችንን የምናሳልፈው መስጊድ ነበር ይህ ትምህርት ቤት ያስተማረን ይህ ታላቁ ትምህርት ቤት ረመዳን ያስተማረን ከረመዳን ውጭ ብለን ተገብሮ ይገባል አዎ ዱንያ ላይ እኮ ከተመረጡ ምርጥ ቦታዎች ውስጥ ምንድነው የአላህ ቤት መስጂድ ላይ የምናሳልፈው ነገር ሊበረታ ይገባል መስጂድ ላይ ብዙ ኸይሮች አለ አዎ መላእክቶች የሚያንዣብቡበት የሆነ መልካም ቦታ ነው ኸይር ነገር የሚመነጭበት የሆነ ቦታ ነው አዎ መስጂድ ላይ ማሳለፍ የሚባለው ነገር ትኩረት ልንሰጠው ይገባል ማለት ነው አዎ ቢያንስ እንኳን ሰው ልጅ ማለት ነው ፈርድ የሆኑ ሰላቶችን ከሰገደ በኋላ ሊረጋጋ ይገባል የሆነ ነገር ተግብሮ ወርውሮ እንደሚሄድ ነው የሚሮጠው አብዛኛው ሰው ማለት ነው ይሄው በቃ ብሎ ተገላግሎ እንደሚሄድ ነው ሁሉም ሰው የሚሮጠው ማለት ነው አይገባም ከመስጂድ ስንወጣ ፈርድ ከሰገድን በኋላ እስቲርጋታን እንልመድ ቁጭ ማለትን እንልመድ ቁማኒና ይኑረን ከፈርድ በኋላ ፈርድ ሰላት ከሰገድን በኋላ በተለይ ማለት ነው ከፈጅር በኋላ ያለው ሁኔታ ላይ ሁላችንም ትኩረት ልንሰጥ ይገባል ከፈጅር በኋላ ፀሐይ እስክትወጣ ድረስ መስጂድ ውስጥ ማሳለፍን አደራ عليكم يا عباد الله كمن وهلا كفجر صلاة وهلا ፀሐይ እስክትወጣ ድረስ መስጂድ ውስጥ መቆየት ብዙ ኸይር አለ ከቁርአን ጋር ያለ ትስስር የተነከረ ይሆናል ለኸልዋ ትልቅ እድል ነው ለዚክር ትልቅ እድል ነው ራስን ለማዳመጥ ትልቅ እድል ነው ዒልምን ለመቅሰም ትልቅ እድል ነው ጭንቅላት ሪፍሬሽ የሚሆንበት ሰዓት ነው ከፈጅር በኋላ ይህ የመልእክተኛው ሰለላሁ ዐለይሂ ወሰለም ሱናም ጭምር ነው ከፈጅር በኋላ ፀሐይ ማለት ነው ፍንትው ብላ እስክትወጣ ድረስ መልእክተኛው ሰለላሁ ዐለይሂ ወሰለም መስጂድ ላይ ያሳልፉ ነበር ጃብር ኢብኑ ሰሙራ የተባለው አንጋፋ ሰሃቢ ይህንን ይነግረናል ነብይ ከፈጅር ሰላት በኋላ ፀሐይ ፍንትው ብላ እስክትወጣ ድረስ መስጂድ ላይ ያሳልፉ ነበር ይላል ሌላኛው ረመዳን ካስተማረን ትልቅ ትምህርቶች ውስጥ ማለት ነው ሰደቃ ነው አህባቢ እጆቻችን ተፈተው ነበር ምስኪኖችን እናስታውስ ነበር ናም የተቸገሩ ሰዎችን እንረዳ ነበር አዎ والله ትንሹም ትልቁም ባለው አቅም ይረዳ ነበር ይሰጥ ነበር ይህ ነገር ከረመዳን በኋላም ሊቀጥል ይገባል ሰደቃ በረመዳን ብቻ የሚተገበር በሌላው ጊዜ ማለት ነው የሚዘጋ በር አይደለም በቀን ውስጥ ትንሽም ብትሆን ስጥ በቀን ውስጥ አዎ ያልኩ ያለውት ቦራ እንደ ወይም ጁማ አይደለም ያልኩ ያለው በቀን ውስጥ ትንሽም ብትሆን ስጥ በሳንቲም ደረጃ ከቻልክ ደግሞ በአንድ ብር ደረጃ አቅም ካለ ደግሞ በ10 ብር እያልክ ጨምርበት እንደ አቅም እንደ አካውንት ነው መራመድ ያለው
ትንሽ ያለው እንደ ትንሽነቱ፣ ትልቅ ያለው እንደ ትልቁ። ሚሊዮነር ሆነ ስታበቃ በአንድ ብር ልጀምር እንዳትል፣ ያንተ ካፒታል አይፈቅድም። ትንሽ ከፍ በልና መስጠት ልመድ። በቀን ውስጥ ነው ያልኩት። እንዴ በቀን ውስጥ ለምን አልክ ካላችሁ መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። አቢ ሁረይራ በሚያስተላልፈው ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን የውም ዩስቢሑ ልዒባዱ ፊህ ኢላ መለካን፣ እያንዳንዱ ቀን ሰዎች የሚያነጉበት ሁለት መላእክቶች ቢኖሩ እንጂ አይወገዱም አሉ። እነዛ መላእክቶች ማለት ነው ይወርዳሉ ወደዚህ ምድር ብለው ይላሉ። የነሱ ስራ ምንድነው? ዱዓ ማድረግ። አላህ ሆይ የሰጠን ተክተ ስጠው ይላሉ። ኸለፋ ማለት ምንድነው? ተካለት፣ ያወጣን ተካለት እያሉ ማለት ነው ዱዓ ያደርጉለታል። እንዲሁም ማለት ነው የሚቋጠርን የማይሰጥን በተመለከተ ያ አላህ እንደው አጥፋበት ያዘውን እያሉ ዱዓ ያደርጋሉ። አንተ የትኛውን ነው የምትፈልገው? ገንዘብ ተበራክቶልህ የመላእክቶችን ዱዓ ማግኘት ነው የምትፈልገው ወይስ የትኛው? ስለዚህ የመላእክት ዱዓ እኮ ነው የተባለው የሰጠን ሰው። ስለዚህ ጀምር በትንሹ 50 ሳንቲሟ ጠፍታለች መሰለኝ። አሁን አንድ ብሯ ሳንቲሙ አይደል? እሷን እያልክ ስጥ። እንደ አቅም ጀምር ማለት ነው። ጀምር ያ አብደላህ። የሚጠይቁ ሰዎችን፣ አካል ጉዳተኞችን መንገድ ላይ ስትሄድ፣ ወደ ስራ ስትወጣ ልታገኝ በቃ በቀን ውስጥ ፕሮግራም አድርገህ ኪስ ውስጥ ያዝ። አላህ ያጋራልን። ይሄንን ሁላችንም ከረመዳን የተማርነው ትምህርት ነበረ። ልናስቀጥለው ለነፍሳችን ቃል ልንገባ ይገባል። አላህ ሱብሓነሁ ወጀለ ወዐላ መልካም ስራዎችን እስከ ሀያታቸው መጨረሻ ከሚተገብሩት ጀግናዎች ውስጥ አላህ ይመድበን። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪ ልሙስሊሚን ሚን ኩሊ ዘንብ ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም ወልበሩል ከሪም። الحمد لله الواحد القهار العزيز الغفار مكور الليل على النهار، والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد عباد الله، والله الله بالبدار وأخذ النفس بالحزم والعزم للنجاة من النار والفوز بالجنان. فمن تعود الطاعة اعتادها وهانت عليه. روى ابن أبي شيبة عن ابن مسعود رضي الله عنه أنه قال: تعودوا الخير فإنما الخير في العادة، واهذروا من الغفلة والكسل فهم من أسباب التأخر والهلاك. قال الله تعالى: ولا تكن من الغافلين. وعن أنس رضي الله عنه أنه قال: كان النبي صلى الله عليه وسلم يقول: اللهم إني أعوذ بك من العجز والكسل. رواه البخاري ومسلم. نعم أحبابي أحبتي، أدرى ينبالو كمن بلاي ለአኺራ ጉዳይ በመሽቀዳደም ላይ የዱንያን ጉዳይ ማ ሁሉም ያውቃል። ምክርማ ያስፈልጋል። ትንሹም ትልቁም ያውቅበታል። አደራ ልንባባል የሚገባው ትልቁ ነጥብ በአኺራ ጉዳይ ላይ በመሽቀዳደም ነው። እንዲሁም ነፍሳችንን ቆራጥነት እንዲኖራት ነው። ቆራጥነት ኖሯት እንድትሰራ እንድትተጋ ነው። በረመዳን የታጠቀችውን ትጥቅ ሳትፈታ ወደ ጀነት እንድትገሰግስ ታጥቀናል። ይህንን ትጥቅ ማውለቅ የለብንም። ትጥቃችንን ልንፈታ አይገባም።
ለምንድነው ትጥቃችንን የምንፈታው? አንድ እኮ ወታደር ትጥቁን የሚፈታው ጋያው ላይ ሲደርስ አይደል እንዴ? ጋያው ላይ ግቡ ላይ ሲደርስ ነው። ምን ተይዞ ጉዞ ምን ይዘናልና ነው ትጥቅ የምንፈታው? የታጠቅነው ላይ መጨመር መጀገን አብዝተን መታጠቅ ነው የሚገባል። ጉዞአችን ወደ ጀነት ነው። ዱንያ የኛ ሀገር አይደለችም። الدنيا دار لا من لا له دار ዱንያ ሀገር ለሌለው ነው ሀገር አለ ለሚል ሀገር አይደለችም። አማኞች ሀገራቸው እንዳልሆነ ያውቃሉ። የአላህ ባሪያዎች ሀገራችን ነች ብለው አይደለም የሚኖሩት። ለአኺራ የሚሰነቁበት ሀገር እንደሆነች ነው የሚያውቁት። ስለዚህ ስንቃችንን እናጠንክር፣ ትጥቃችን ላይ ትኩረት ልንሰጥ ይገባል። በጀነት ፋኢዝ እስክንሆን ድረስ በጀነት እድለኞች እስክንሆን ድረስ ትጥቃችንን ማጥበቅ ይገባናል። ኸይር ነገሮች እኛ ዘንድ ማለት ነው ልማድ ሆኖ እስኪመጡ ድረስ ኸይር ነገር ዒባዳዎች እንደ ልማድ እስክንሰራቸው ድረስ ኸይር ነገርን ማለት ነው እንደ ቀላል መሳብ እስክንጀምር ድረስ አንድ ሰው ኸይርን ነገር ከለመደ እንዳየር ነው የሚሰው። በቃ ወላሂ ዒባዳን ካልሰራ ውስጡን ይቀፈዋል። ዒባዳን ካልሰራ ይዶክኳል። ሌሎች እኮ መጥፎ ነገር ካልሰሩ ነው ዱካክ የሚይዛቸው አይደል? የአላህ ባሪያዎች ግን ኸይር ነገርን ካልሰሩ ውስጣቸው ሰላም አይሰማቸውም፣ ይዶክኳቸዋል። በቃ ኸይር ነገር ካልሰሩ ነው ያልኩት። والله ነብዩ አለይሂ ሰላቱ ወሰላም ያ ቢላል አሪሕና بالصلاه ለምንት አንተ ቢላል እስቲ በሰላት አሳርፈን ይላሉ። የዓይናቸው ማረፊያ እረፍታቸው ሰላት ውስጥ ሲገቡ ነበር። የአላህ ባሪያዎች እንደዚህ ነው። ስለዚህ መልካምን ስራ እስከዚህ ድረስ ነው መታገል ያለብን፣ ልማዳችን እስኪሆን ድረስ አላህ ያገራልን። ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላል? تعودوا الخير ملكام النجر لمدوال فإنما الخير في العادة نو ملكام نجر يالله بملمدنا خير النجر كل جزيك سلم له لماد سيون يهنو تلك الدلينات خير اللماد ما أدرك جسنا ملاس عينا عيلة من جم خير انجي كل جزيك ملاس يوضع خير نجرنا حتى بمال كسوق عنقان يور راس تفارس كما أدرك تدرسان ልማድ አረከው በቃ ሀከዛ ማለት ነው። ሰዎችን መርገም ራሱ ምርቃት ይሆንልሃል ማለት ነው። አንዳንድ ጊዜ ለምደው አስቀይሙ አላህ ይህዲክ ወይስልሐክ ሀከዛ ማለት ነው። መልካም ነገሮችን ማለት ነው ልንለምድ ይገባል ማለት ነው። አህባቢ ኢላኙ አደራ መባል የሚያስፈልገው ትልቅ ነጥብ ሁሉም ሰው የሚከስረው በምንድን ነው? በገፍላና በከሰል ገፍላ መዘናገት መሰላቸት፣ መዘናጋትና መሰላቸት። ሰዎች ይሰለቻሉ፣ ይዘናጋሉ። ከአኺራ ልዘነጋ አይገባም። ያ አብደላህ በዱንያ ጉዳይ እንኳን ስትዘናጋ ምን ያክል እንደምትከስር ታውቀዋለህ። ሹፌር ሆነ ማለት ነው ስትጓዝ ለሰከንድ እንኳን ማለት ነው የዘነጋው ማለት ነው መሪ መስዋዕትነት እንደሚያስከፍል ታውቃለህ። አንተ ወደ አኺራ ተጓዥ መሪውን ይዘሃል፣ እየተጓዝክ ነው። ገፍላ እንዳያጋጥም። ምክንያቱም ይህንን መሪ ተዘናግተ ከለቀቀው ምናልባት ማለት ነው የሸይጣን ጎዳና ላይ እንዳትገባ ስለሚያሰጋ ያስከውን መሪ አጥብቀ ያዝ። ገፍላ ያስፈልግም፣ መሰላቸት ያስፈልግም። እነዚህ ሁለቱ ማለት ነው ገፍላና መሰላቸት ማለት ነው ዝንጉነትና መሰላቸት ወደ ኋላ የመቅረትና የጥፋት ሰበቦች ናቸው። አላህ ሱብሓነሁ ወጀለ ወዐላ ለመልእክተኛው ሰለላሁ ዐለይሂ ወሰለም እንኳን ምንድነው ያላቸው? ወላ ተኩን ሚነል ጋፊሊን ከነዛ ከዝንጎች አትሁን ያላቸው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ በሚያስተላልፈው ሐዲስ ደግሞ ነብዩ አለይሂ ሰላቱ ወሰላም ብለው ይሉ ነበር፣ اللهم ጌታዬ ኢኒ አዑዙ ቢከ ሚነል ዐጅዝ እኔ እኮ ከመስነፍና
والكسل كما السلاجت بانت تتبقى لو كجيتاቸው ይጠበቁ ነበር ነብይ በአላህ የሚጠበቁበት ትልቅ ነጥብ ነበር ምን መሰላቸት ከመልካም ነገር ልንሰለች አይገባም ማለት ነው እነዚህ ሁለት ነጥቦች ላይ ሁላችንም ትኩረት ሰጥተን ራሳችንን ልንፈትሽ ይገባል ማለት ነው አላህ Subhanahu Wa Ta'ala በህይወታቸው ባጠቃላይ የአላህ ባሪያዎች ከሚሆኑት ውስጥ አላህ ይመድበን አላህ Subhanahu Wa Ta'ala ይመድበን استقامة الله سبحانه وتعالى يستن بس من قد كملوا جبنا باريوش وست الله يمدبن ألا صلوا وسلموا على البشير النذير كما أمرنا بذلك ربنا الكريم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على طاعتك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك اللهم إنا نسألك الهدى والتقى والعفاف والغنى اللهم أرنا حقا حقا وارزقنا اتباعه وأرنا باطلا باطلا وارزقنا